ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ስድስተኛ ቀኑን ይዟል። በሰሜን ወሎ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ህዝብ በአገዛዙ ኃይል ላይ መጠነ ሰፊ ጥቃት ከከፈተ የአብይ አህመድ ሰራዊትም የፈሪ በትር እየወረወረ ነው። በድሮን ሰላማዊ ሰዎችን መግደል ጀምሯል። በዛሬው ዕለት በበርካታ አካባቢዎች የህልውና ተጋድሎ ተጠናክሮ መቀጠሉን የሚያሳዩ መረጃዎች እየወጡ ይገኛሉ። የአብይ አህመድ አገዛዝ በወሎ የማደናገሪያ ስብሰባዎችን እያካሄደ ይገኛል። ፋኖዎች ከሃዲ ናቸው፣ ከቅጥረኞች ጋር አብረው ሀገራቸውን እያጠፏት ነው የሚል ስብሰባ በተለያዩ አካባቢዎች እያደረጉ ይገኛሉ። ፋኖዎች ደግሞ የማረክናቸውን መሳሪያ ኑና ታጠቁ የሚል ጥሪ አድርገዋል። በአማራ ክልል በተለያዩ አካባቢዎች የሚካሄዱትን ውጊያ ዛሬም በስፋት እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ከስድስተኛ ቀኑ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እያደረገ ካለው ተጋድሎን ጀምር። ዛሬ ስድስተኛ ቀኑ ነው። በስድስተኛ ቀኑ ምን አለ? መሳይ ዛሬ በጣም የተጠናከረ ውጊያ ባይኖርም የምስራቅ አማራ ፋኖ የብሔራዊ ኃይል የምስራቅ ቀጠና የሚኒሊክ እዝ በአምስቱ ኮሮችና በልዩ ዘመቻ ክፍሉ በፈጸሙት ማጥቃት ከፍተኛ ኪሳራ የደረሰበት ያገዛዙ ጦር አሁን እያደረገ ያለው በዛ አካባቢ የሚገኙ ቅርሶች ላይ፣ ትምህርት ቤቶች ላይ፣ ጤና ጣቢያዎች ላይ እግረኛ ወታደሩ ለቆት የሄደውን ቦታ እግረኛ ያልቻለውን ቦታ በድሮን ምናልባትም የደረጃ እንኳን እንደሆነ እያወቀ ቤተክርስቲያናትን፣ ትምህርት ቤቶችን እና ጤና ጣቢያዎችን እያወደመ ነው የሚገኘው። በትናንትናው ዕለት ገነተ ማርያም ተብሎ የሚጠቀሰው በላሊበላ ከተማ ፍልፍል አብያተ ክርስቲያናት ለብቻዋ ተገንጥላ የተሰራች አንዲት ፍልፍል ቤተክርስቲያን አለች። ገነተ ማርያም ቤተክርስቲያን ትባላለች። በዚህ ቤተክርስቲያን ላይ የድሮን ጥቃት ፈጽሟል። እጅግ በጣም የሚያሳዝን ነገር ነው። በቅርስ ላይ ከፍተኛ ውድመት ለማድረስ አስቦና አቅዶ አልሞ እየተንቀሳቀሰ እንደሆነ ነው መረጃዎች የሚያመላክቱት። ፋኖዎች በሌሉበት ውጊያ እየተደረገ በሌለበት አካባቢ ላይ የድሮን ጥቃት እየፈጸመ በዛ አካባቢ ያለውን አጠቃላይ ቅርሶችን ለማውደም እየተንቀሳቀሰ እንደሆነ መረጃዎች ያመላክታሉ። ዛሬ ደግሞ በመጣል በርካታ ሲቪሎችን እንደገደለና ጉዳቶችን እንዳደረሰ፣ ነገር ግን የፋኖ ኃይሎች ቀድመው ተዘጋጅተው በአንድ አካባቢ ላይ ተከማችተው የፋኖ የመከላከያ የድሮን ጥቃት እንዳይደርስባቸው ከፍተኛ የሆነ ስልታዊ የሆነ እንቅስቃሴ እያደረጉ እንደሚገኙና እስካሁን ድረስ ባደረገው የድሮን ጥቃት የፋኖ ኃይሎች በየትኛውም ቦታ ላይ እንዳልተገኙለት ለማወቅ ተችሏል። አሁን ይዞታውን አጥቶ ለማቆየት ያጣውን ይዞታ መልሶ እንደማያገኘው በማወቁ በቀል እየፈጸመ ሲሆን የፋኖ ኃይሎች ደግሞ በርካታ በተለይ በሰሜን ወሎ አካባቢና በደቡብ ወሎ አካባቢ እና በማዕከላዊ ወይም ምዕራብ ወሎ ተብሎ በሚጠቀሰው አካባቢ የያዟቸውን ወረዳዎች ህዝብ በመሰብሰብ ውይይት እያደረጉና የሲቪል አስተዳደር መዋቅሮችን እየዘረጉ እንደሆነ አሁን ይዞታቸውን አጽንቶ ለማቆየት ከፍተኛ እንቅስቃሴ እያደረጉ መሆናቸውን ነው ለማወቅ የተቻለው። በተለይ በተደረጉ ለ44 እና በ5 ቀናት ውስጥ የተደረጉ ውጊያዎች በርካታ የነፍስ ወከፍ መሳሪያዎች ጥቁር ክላሾችን ጨምሮ መደበኛ ክላሾችን ከ1000 በላይ ማርከዋል። ሞርተሮችን፣ መትረየሶችን፣ ዲሽቃዎችን እንዲሁም ወታደራዊ ቁሳቁሶችን፣ ተተኳሾችን በብዙ ምናልባትም በመቶ ሺዎች የሚቆጠሩ ተተኳሾችን ማርከዋል። ይህን የማረኩትን ኃይል መልሶ ለሰራዊቱ ማከፋፈል፣ አዳዲስ ምልምል ወታደሮችን ወይንም ከዚህ በፊት የሰለጠኑ በህወሓት እና ፌዴራል ጦርነት ጊዜ ስልጠና ወስደው በቤታቸው የተቀመጡ ኃይሎችን ጥሪ በማድረግ እነሱን ለማስታጠቅ በእጃቸው ላይ የሚገኘውን ክላሽ ወደ እነዚህ ወጣቶች አቀበሉ ከመከላከያ ሰራዊቱ ወይም ከብልጽግና ጥምር ሰራዊት ነፃ ለማውጣት መልሰው ራሳቸውን እያደራጁ እንደሆነ ነው መረጃዎች የሚያመላክቱት። መሳይ አሁን ግን መከላከያ ሰራዊት ከየትኛውም የሀገሪቱ ክፍል ከቦረና፣ ከጉጂ፣ ከወለጋ፣ ከአፋር እንዲሁም ከማዕከላዊ ኢትዮጵያ ከአዲስ አበባ ዙሪያ የሚገኙ የባህር ኃይል ጦር እንዲሁም የሪፐብሊካን ጋርዶችን ጨምሮ በበርካታ
ካሚዮኖች እየጫነ ወደ ወሎ እያስገባ እንደሆነ ምናልባት ብቻ ሀገር እድለኛ ስለሆነች ነው እንጂ የጎረቤት ጠላት ቢመጣባት በፍጹም አንድ ወታደር ቆሞ መከላከል በማይችልበት ደረጃ ሰራዊቱን ወደ አማራ ክልል በተለይ ደግሞ ወደ ደቡብና ወደ ሰሜን ወሎና ወደ ሸዋና ወደ ጎጃም ድንበር አካባቢ ላይ አስጠግቶ ፋኖች የበለጠ እንዳይገፉና ራሱን ለመከላከል ጥረት እያደረገ እንደሆነ ነው እየሰማን ያለ ነው። በእግረኛ ሰራዊቱ ከፍተኛ ሽንፈት የደረሰበት የመከላከያ ሰራዊቱ በሰሜን ወሎ ዋናነት የድሮን ጥቃት በመፈጸም ባለፉት ቀናት ከተሞች ላይ በሰሜን ወሎ ከተሞች ላይ 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን ዛሬ ደግሞ በራያ ቆቦ ወረዳ ቃሊም ከተማ 12 የድሮን ጥቃት መፈጸሙን ምንጮቻችን ዘግበዋል። ዛሬ ማለትም መስከረም 19 ቀን ረፋድ 4 ሰዓት ላይ ራያ ቆቦ ቃሊም ከተማ ላይ ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት 4 ንጹሃንን መግደሉን አስታውቀዋል። 4 የአካባቢ ወጣቶችን በአንድ ላይ ሲንቀሳቀሱ ተመተው ሕይወታቸው እንዳለፈ ምንጮቻችን ዘግበዋል። ከትናንት ወዲያ እንዲሁ ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት በሕክምና ላይ የነበሩና ንጹሃንን ጨምሮ የሕክምና ባለሙያዎች ከነ ልጆቻቸው መመታታቸውን መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በበርካታ ቦታዎች ላይ የፋኖ ኃይሎች በሰሜን ወሎ ጥቃት በመፈጸም በርካታ የጦር መሳሪያዎችን ክላሽ ከ1000 በላይ እንዲሁም ሞርተሮችን፣ ድሽቃዎችን፣ ተተኳሾችን መማረካቸውንና ይሄንን ኑና የማረክነውን ታጥቃችሁ በታሪክ አጋጣሚ የታሪክ ባለቤት ሁኑ በማለት ለወጣቶች ጥሪ ማቅረባቸውን አስታውቀዋል። ለአማራ ወጣቶችና የአማራ የህልውና ትግል የምትደግፉ ኢትዮጵያውያን በሙሉ በማለት ከላይ በርዕስ ጠቅሰው በዚህ መሰረት ነፃ በወጡ ከተሞችና የገጠር ቀበሌዎች እንዲሁም ነፃ ባልወጡ በተለያዩ አካባቢዎች የምትገኙ ወጣቶች የአማራ ህዝብ የህልውና ትግልን ለአንዴና ለመጨረሻ ጊዜ በድል ለማጠናቀቅ በሚደረገው ርብርብ አማራዊ ግዴታችሁን እንድትወጡ እያሳሰብን በሚከተሉት መመሪያዎች መሰረት ከመስከረም 19 ጀምሮ ነፃ በወጡ ቀጠናዎች በሚገኙ ቢሮዎቻችን በአካል እየመጣችሁ እንድትመዘገቡ ማለት መስፈርቶችን አስቀምጠዋል። መስፈርቶችም ለወንዶች ከ18 እስከ 40 ዓመት የሆኑ ለሴቶች ደግሞ ከ18 እስከ 30 ዓመት የሆኑ ማንኛውም የአማራ ክልል ተወላጅ በዚህ ምዝገባ መጥቶ ተመዝግቦ መሳሪያ በእጃቸው ይዘው ስልጠና ወስደው ወደ ውጊያ እንዲሳተፉና ስርዓቱን ለማስወገድ እንቅስቃሴ እንዲያደርጉ ተጠይቀዋል። መጻፍና ማንበብ የሚችል አማራዊ ስሜት ያለው በአማራ ፋኖ ብሔራዊ ኃይል ህጎች፣ መመሪያና ደንቦች ተገዢ የሚሆን ለማንኛውም የአማራ ፋኖ ብሔራዊ ኃይል ለአማራ ፋኖ ብሔራዊ ኃይል ፋኖ ግዳጅ ዝግጁ የሆነ ከደባል ሱሶች ነፃ የሆነ ሙሉ ጤነኛ የሆነ በማለት እና በ11ኛ እና በ12ኛ መስፈርቶች የሚኖሩበት አካባቢ የሚገልጽ መታወቂያ በአካባቢው ማህበረሰብ የተመሰገነ ምግባር ያለው በማለት ማሳሰቢያ በመስጠት ምዝገባ እንዲያደርጉ ለወጣቶች ጥሪ አቅርበዋል። ከዚህ በፊት በተለይ በሰሜን ጦርነት በፋኖ የሰለጠኑ እና ስልጠና ወስደው በየቤቶቻቸው የተቀመጡ ወታደራዊ ስልጠና የወሰዱ ወጣቶችን መጣችሁ መሳሪያ ታጥቃችሁ በቀጥታ ወደ ውጊያ እንድትሳተፉ በማለትና ታሪካዊ ግዴታችሁን መወጣት እንዳለባችሁ በማለት ማሳሰቢያ ሰጥተዋል። ከዚህ ላይ በጣም የገረመኝ ነገር መከላከያ በየከተሞች እየዞረ የፋኖ ኃይሎች ሲችል በመደለል አለዚያ ደግሞ በአፈሳ እጅግ በጣም ለውትድርና ብቁ እድሜ ያልደረሱ ህጻናትና ታዳጊ ወጣቶችን ወደ ወታደራዊ ማሰልጠኛ አስገብቶ በሄደበት ሁሉ ሽንፈት እየደረሰበት እንደሆነ ያወቁት የፋኖ ኃይሎች እነሱ ግን ከነ መከላከያ ስህተት ተምረው መስፈርቶቻቸው እጅግ በጣም ጥንቃቄ የተሞላበትና ለሰራዊታቸው ግንባታ ዋነኛ መስፈርት የሆኑ 12 መመሪያዎችን በማውጣት ምዝገባ ማድረጋቸውን እና በአጠቃላይ ባሸነፉባቸውና በተቆጣጠሩባቸው አካባቢ ህዝባዊ ስብሰባ በማድረግ የእያንዳንዱ አማራ በሚኖርበት አካባቢ ወጦ መዋጋት የማይችል በተለያዩ ሁኔታዎች እገዛ ማድረግ እንዳለበት፣ መረጃ መስጠት እንዳለበት፣ ለፋኖ ኃይሎች ጥንካሬ በተለያዩ መንገዶች ማገዝ እንዳለበት በማሳሰብና አካባቢውን ሰላም እንዲሆን ለማድረግ እያንዳንዱ የአማራ ተወላጅ ጥንቃቄና እገዛ ማድረግ እንዳለበት ማሳሰቢያ መስጠት መቻላቸውን አያይዞ ተገልጿል።